እሱ ነው እንዴ? ታዲያ እሱማ እኮ የሚራ ሻሽ እኮ ነው። እየዋሸኝ ነው። ግን እውነቱ ላይ ከደረስኩኝ አልለቅህም። ለአንተ በጣም ይከብዳል። እኔ ንጹህ ሰው ነኝ። ምንም በሌለውበት ነገር ግን ሊዛትብኝ ይገባል። ይሄ ፈጽሞ ዛቻ አይደለም። እኔን ማንም ሰው አታሉኝ አያውቅም። በምንም አይነት መንገድ ሊያታለኝም አይችልም። እኔም ደግሞ ፍትህ ሲጓደል የማልወድ ሀቀኛ ሰው ነኝ። ስለዚህ ምንም የማሽ ነገር የለም። አይመስለኝም ሮቤል። መርማሪ ለምን ተመለስኩ? ቆይ ሄዳ አልነበር እንዴ ነው ወይስ የረሳው ቃል? ሮቤል እንፈልጌው ነበር። አሁን ግን ልሄድ ነው። ለምን? ቆይ ሮቤል ምን አደረገ? ለምን ፈልገው ነው? ቆይ አልገባኝም። እኔ እሱ እንደ ወንጀለኛው። የምን ወንጀል? ሜራ ለፖሊሱ ገንዘብ በመስጠት ፖሊሱ ትኩረቱን ወደ እሷ እንዳያደርግ ለማድረግ እየሞከረች ትገኝ ነበረ። ነገር ግን ፖሊሱ አሁን ላይ ገንዘብ ስለተሰጠው ሙሉ በሙሉ ትኩረቱን ሜራ ላይ አድርጎ ይገኛል። ታዲያ ይህንን እንዳታደርጊ ሲል የነበረው ሮቤል አሁን ገንዘብ ሰጥቼዋለሁ ስትለው እጅግ በጣም እየተናደደባት ይገኝ ነበረ። ፖሊሱ እንደዚህ ያደረግሽው ምናልባትም ጥፋትሽን ለመደበቅ እና ላለመመርመር ይመስለዋል። ስለዚህ አሁን ደግሞ ሙሉ በሙሉ ትኩረቱ እኛ ላይ ይሆናል ይል ነበረ ሮቤል። ታዲያ ሜራንም አያይዛ ፖሊሱን ለመማለል ማለትም ወደ ራሷ ለማምጣት እየሞከረች ትገኝ ነበር። ምንም እንኳን ፖሊሱ አልሰማሽም ቢላትም ነገር ግን እሷ አሁንም ይህን ነገር ከማድረግ ወደ ኋላ አላለችም። አድናንም አሁን ላይ ፖሊሱ ምርመራውን እንዲያጠናክር እየገፋፋው ይገኝ ነበረ። ታዲያ አድናን ፖሊስ ብሎ ያመጣው የራሱ ጓደኛ እንደሆነ ምንም የማያውቁት ሮቤልና ሜራን አሁን ላይ በመዘራጠጥ ችግራቸውን ሊያወጡት እየሞከሩ ይገኙ ነበረ። ሜራንም እመኑኝ መቼም ቢሆን ወደ እስር ቤት አልገባም፣ ስለዚህ ፖሊሱን እንደምንም ብዬ ከኔ ጋር እንዲሰራ አድርገዋለሁ እያለችም ትገኝ ነበረ። ታዲያ ሮቤል አሁን ላይ ገንዘቡን ወደ እኔ አስተላልፊውና ይህንን ገንዘብ ይዘን እንጥፋ፣ መርማሪው አይኑን ከኛ ላይ ሊያነሳልን አልቻለም፣ ስለዚህ ያለን አማራጭ ተያይዘን መጥፋት ብቻ ነው እያላትም ይገኝ ነበረ። ታዲያ ሜራን ወዴትም አልጠፋም፣ ምንም አይነት ገንዘብ ደግሞ ላንተ አላዞርም፣ ላንተ ከምሰጥህ ለመርማሪው ብሰጠው ይሻለኛል፣ እሱ ስልክ ሲያወራ ሰምቸዋለሁ፣ እናም ልጁ ታማበታለች፣ ደግሞ ባለቤቱ ገንዘብ አምጣ እያለችም እየጨቀጨቀችው ነበረ። ስለዚህ እሱን ተጠቅሜ ከመርማሪው ጋር አንድ እሆናለሁ እያለችም ትገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሉሃና ፊልምን ክፍል 48 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሉሃና እንግዲህ የባለፈው ክፍል ላይ እንዳየነው ሮቤል አንድ የሆነ ነገር ሲደብቅ መርማሪው አይቶት እንደነበረ እናም አድናንን ወደ ቤት መልሰኝ በማለት ሮቤል ጋር በመሄድ ምንድነው ደብቀህ የነበረው? የሳራን ሻሽ እዚህ አይቼዋለሁ፣ ስለዚህ አውጣ ሲልም አፋጠውት ይገኝ ነበረ። ታዲያ ሮቤልም ምንም የደበቅኩት ነገር የለም፣ እኔ በሳራ ጉዳይ ምንም የማውቀው ነገር የለም እያለም ከመርማሪው ጋር እሰጥ አገባ ውስጥ ገብቶ ይገኛል። ታዲያ ይዘገያል እንጂ እውነቱ መቼም ተደብቆ አይቀርም። ሮቤል ሙሉ በሙሉ አይኔ ያለው አንተ ጋር ነው፣ ስለዚህ የምታውቀውንና የሰማውን ነገር እውነታውን አውጣ ሲልም እያፋጠጠው ይገኝ ነበር። ታዲያ ሮቤልም ክህደቱን እንደቀጠለ ይገኛል። መርማሪ እባክህ ተወኝ፣ እኔ የሳራ የሆነ ነገር ምንም አይነት ነገር አላውቅም እና ሳራ ደግሞ የት እንዳለች በፍጹም የማውቀው ጉዳይ የለም፣ እባክህ እኔን ተወኝ እያለውም ይገኝ ነበረ። ታዲያ ሮቤልና ሜራንን ለማወጣጣት የግዴታ አንድ እቅድ ማቀድ ነበረበት። እሱም ምንድን ነው? ባለቤቱ እንደደወለችለት አስመስሎ ስልክ እያወራ እናም ገንዘብ እንደሚያስፈልግ ልጁን በጽና እንደታመመች አሁኑኑ ገንዘብ እንዲልክላት እንደምትፈልግ አድርጎ ስልክ እያወራ ይገኝ ነበር። ይህንን እያዳመጠችው ሜራን አሁን ይህ ፖሊስ ገንዘብ ያስፈልገዋል እና እኔ ደግሞ በገንዘብ አፉን አዘጋዋለሁኝ፣ ትኩረቱን ወደ እኔ እንዳያደርግ አደርገዋለሁ ብላ በማሰብ መርማሪውን ተከትላ በመውጣት አንድ ነገር ላናገር እፈልጋለሁ ስትልም አስቆመው ትገኝ ነበረ። ታዲያ መርማሪው ምንድነው? ሜራን ልትነግሪኝ የምትፈልጊው ነገር አለ? መናገር ከፈለግሽ በግልጽ ንገሪኝ ሲልም እየነገራት ይገኝ ነበር። ታዲያ ሜራንም ይህንን ነጻነት አገኘሁ ብላ
አሁን ለልጅ ገንዘብ እንደሚያስፈልግህ አውቃለሁ። በሽተኛ ልጅ እንዳለህ አውቃለሁ። እናም ባለቤት ችግርም ውስጥ እንደሆነች እያንዳንዱ ነገር በስልክ ስታወራ ሰምቻለሁ ስትል ነበር እየነገረች የምትገኘው። ታዲያ መርማሪውም እሺ ሚራን እና ምን ይሆን ሲልም ጠይቋታል። አይ ምንም አይሆንም፣ ነገር ግን እኔ ገንዘብ ስላለኝ ገንዘብ ልስጥህ፣ ልጅህንም አሳክም ስትል ነበረ የምታናግረው። ታዲያ መርማሪውም ምንም አይነት ገንዘብ አልፈልግም፣ ቆይ አንቺ ይህንን ማድረግ የፈለግሽው ለእኔ አስበሽ ነው ወይስ ደግሞ ምን ፈልገሽ ነው ሲልም ጠይቋታል። አዎ እኔ ነፍሰ ጡር ነኝ፣ እናም የልጅ ነገር ደግሞ በጣም ያሳስበኛል። ላግዝ ስለፈለግኩኝ ነው፣ ሌላ ምንም አይነት ምክንያት የለኝም ስትልም ነግራው ትገኛለች። ታዲያ መርማሪውም አያልቀበልም ብሎ ትንሽ ከተደረደረ በኋላ ሜራን እንደምንም ብላ አሳምና ገንዘቡን ሰጥታው ትገኛለች። ታዲያ መርማሪውም ይህንን ገንዘብ በመያዝ ወደ እነ አድናን ሄዶ ይገኝ ነበረ። ሜራንም ቆይ መርማሪ ለምን ተመልሰ መጣህ? ምን ፈልገህ ነው ስትልም ጠይቀዋለች። ታዲያ መርማሪውም አይ ሚራን አንቺን ፈልጌ ነው የመጣሁት ሲልም እያናገራት ይገኝ ነበረ። ታዲያ እሺ ምን ፈለክ ስትልም አናግረዋለች። ብቻችንን ማውራት ይኖርብናል በማለት ወደ ክፍሏ ይዟት ገብቶ ይገኝ ነበረ። እናም ይህን ሁሉ ገንዘብ ከየት አምጥተሽ ነው የሰጠሽኝ? ታዲያ ባለቤትሽስ ያውቃል ይህን ገንዘብ ለእኔ እንደሰጠሽኝ ሲልም ጠይቋታል። አይ አያውቅም፣ እንዲያውቅም አልፈልግም። እኔ ከራሴ ገንዘብ ነው እየሰጠሁ፣ ስለዚህ ለአድናን ምንም አይነት ነገር ማሳወቅ አይጠበቅብህም ስትልም ነግራው ነበረ። ታዲያ መርማሪውም አንቺ የማትነግሪው ከሆነ እኔ ለባለቤትሽ ሁሉንም ነገር እነግረዋለሁ፣ በኋላ ሌላ ጣጣ እንዲመጣብኝ አልፈልግም፣ ስለዚህ እውነታውን አድናን ማወቅ ይኖርበታል ሲል ነበረ እየነገራት የሚገኘው። ታዲያ ሚራን ምንም እንኳን ለባለቤቷ እንዳይነግረው ብትማጸነውም ነገር ግን መርማሪው አድናን ሁሉንም ነገር ማወቅ እንዳለበት ግግም ብሎ እየነገራት ይገኛል። ታዲያ ሚራን ገንዘቡ አነሰህ እንዴ? ቆይ ወይስ ምን ለማድረግ እየሞከርክ ነው? አንሶ ከሆነ እኔ ጠቀም ያለ ገንዘብ ስላለኝ እሰጥሃለሁ ስትል ነበር እየነገረችው የምትገኘው። ታዲያ መርማሪውም ይህንን ነገር ከሰማ በኋላ አይ ሙሉ በሙሉ ገንዘብሽ አድናን ጋር ነው ያለው፣ ስለዚህ ገንዘብሽን ከፈለሽ ከአድናን መውሰድ ትችያለሽ፣ ምክንያቱም እኔ ገንዘቡን ለሱ ሰጥቼዋለሁ እያላትም ይገኝ ነበረ። ሚራንም ይህ ነገር እጅግ በጣም አስደንግጧት አይ እንዴት እንደዚህ ታደርጋለህ እያለች ብትጠይቀውም ነገር ግን ምንም አይነት ምላሽ ሳይሰጣት ጥሏት ወጥቷል። ታዲያ አድናን ለመርማሪው ለምንድን ነው ገንዘብ እየሰጠሽው እያለም እየጠየቃት ይገኝ ነበረ። ሚራንም አይ ነፍሰ ጡር እኮ ነኝ አድናን፣ ቆይ ምን ለማድረግ ነው? እሱ ስለተቸገረ እናም ልጁን ማሳከሚያ ስላጣ ስልክ ሲያወራ ስለሰማሁት ለዛ ነው የሰጠሁት ስትልም ለአድናን አስረድተዋለች። ታዲያ አድናንም ቆይ አንቺ ምን አገባሽ? ምን ቤት ነሽ? ምንስ ጥፋት ነው ለመደበቅ እየሞከርሽ የምትገኘው? ሲልም አፋጦ እየጠየቃት ይገኝ ነበረ። ሚራንም ስለምን ጥፋት ነው የምታወራው? ሰው ስለሆንኩ ብቻ ስላሳዘነኝ ብቻ ነው ለሱ ልሰጠው የፈለኩት እንጂ እኔ ምንም አይነት ጥፋት የለብኝም እና ምንም የማውቀው ነገር የለም። ገንዘብ ስለሰጠሁት ከሆነ እንደዚህ እየተጠራጠርከኝ ያለኸው አድናን እባክህ ስላሳዘነኝ ብቻ ነው ይህንን ነገር ያደረኩት እያለችውም ትገኛለች። አድናን በመጨረሻ መርማሪው ጓደኛው እንደሆነ ተናገረ። ታዲያ አድናን አሁን ላይ ሮቤልና ሚራንን ለማወጣጣት የግዴታ ጓደኛው ማምጣት እንደነበረበት አስቦ ጓደኛው ደግሞ ፖሊስ እየተጫወተ ሁለቱን እያውጣጣቸው ይገኝ ነበረ። ታዲያ ጓደኛዬ እጅግ በጣም ድንቅ ሰው ነህ፣ አንተ ከፖሊስም በላይ ነህ፣ እያንዳንዱ የምታደርገው ነገር ሙሉ በሙሉ አሳማኝ ነው ይለው ነበረ። አንዲት መረጃ ማለትም ፍንጭ ነገር ካገኘን ወደ ሕግ እንወስደዋለን፣ እስከዛ ግን አንተም ፖሊስ ነህ፣ እኔም ደግሞ አድናን ነኝ፣ ስለዚህ እንቀጥላለን ሲሉም ተስማምተው ይገኛሉ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።